የፈራነው ደረሰ። እጅግ በጣም ከባድና አሳፋሪ ነገር ተፈጥሯል። ሌላም ቦታ የተለቀቀ አንድ ቪዲዮ አለ። እሱም ቪዲዮ ይዤላችሁ በኋላ ላይ በዛኛው ደግሞ ይዤላችሁ እመጣለሁኝ። አሁን ግን እጅግ በጣም ከባድ የሆነ ትልቅ ችግር ተፈጥሯል። ከባድ ችግር ቤተሰቦቼ፣ ሄርሜላ ጠፍታለች። ሄርሜላን ደግሞ ያገታት ኤፍሬም ነው እያሉ እዚህ ጋር እያሽቃበጡ ነው። አንድ ደግሞ እዚህ ጋር ለቶም ጀር የሚመስል ልጅ ማለት ነው። ሰላም ውድ የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ለሁላችሁ የኔ ማሮች እጅግ በጣም አሳፋሪ ነገር ተፈጥሯል። እንግዲህ ሄርሜላ በጭራሽ አብርሃምን ደፍራ ማግባት ስለማትችል የደበቀችው ሚስጥር እውነቱ ስላለ ያንን እንግዲህ ቤተሰቦቿ ጋር ሽማግሌ ከተላከ ያ ሚስጥር እንደሚወጣ ስለምታውቅ ነው እንግዲህ አስቀድማ እሷ የጠፋችው ማለት ነው እንጂ ኤፍሬም አይደለም። ኤፍሬም ነው ያገታት እያሉ እንግዲህ ኤፍሬምን ሂደን መያዝ አለብን፣ በጭራሽ እሷ ስልኳ ተዘግቶ እንደዚሁ አጠፋም፣ ኤፍሬም ነው እንደዚህ ያደረገው እያሉ በጣም ሌላ ችግር ውስጥና ሌላ ትርምስምስ ውስጥ እየገቡ ነው። እዚህ ጋር ደግሞ መሀል ላይ እንደምታዩት የሆነ ቶሚ ጄሪ የመሰለ ልጅ አለ። ጭራሽ ደግሞ ሁሉም በቃ መሀል ላይ ሆኖ እሷ ስልኳን ዘግታ አጠፋም እየዛተባት የነበረው ኤፍሬም ነው። ኤፍሬም ነው እሷን ያገታት እያሉ እንግዲህ ነገሩን ወደ ሌላ ቦታ እየወሰዱት ነው። ኤፍሬም ደግሞ ምንም ቢሆን ጅል አይደለም፣ በጣም ብልጥ ነው። ወደሱ የሚመጣበትን ነገርና የማይመጣበትን ነገር በደንብ ያውቃል። ስለዚህ ኤፍሬም ይሄን ነገር አያደርግም። አብርሃምም የእውነት ኤፍሬም ይሄን ነገር አድርጎታል ብሎ ያስባል ወይንስ እንዴት ነው? በሚለቀቀው ላይ በደንብ አድርገን በቀጣይ ክፍል ምናይ ይሆናል። በቀጣይ ክፍል ያው ታውቁታላችሁ። ያው ክፍል የሚሆነው ድራማ ነገር ስለሆነ እንግዲህ ያው ታቆኛላችሁ። የሆነ ነገር በቃ ማውጣት ያምረኛል፣ ደስ ይለኛል። አልወድም እንደዚህ መደባበቅ ነገርና የኔ ውዶች ማለት ነው። እንግዲህ ኤፍሬም ይሄን ነገር አድርጎታል ብላችሁ ታስባላችሁ? ኤፍሬም በጭራሽ እንደዚህ አይነት የወረደ ስራ አይሰራም። ምክንያቱም ያውቃል ቤተሰብ ተመልካች ምን እንደሚለው ማለት ነው። እና ኤፍሬም አይደለም ራሷ ቤተሰቦቿ ከሽማግሌ ሳይላክ በፊት ራሷ የጠፋችበት የሆነ ምክንያት አላት። ይቺ አጭበርባሪ ውሸታም ማለት ነው።